ኪራ በድንጋጤ ድንገተኛ ሆስፒታል ገባ። በጣም ያሳዝናል። ኪራ አሁን ራሱን አያውቅም። እናቴን አጥቼ ለኔ ህይወት ማለት በጣም ከባድ ናት አለ። እናም እናትየዋም የልጃቸውን ሰርግ ሳይበሉ አለሙን ሳያዩ ሞቱ። በጣም ያሳዝናል። ኪራ አሁን ምድር ጠቦታል። በዛ ላይ ደግሞ አባቱ ላይና ጽናት ላይ ያለው እምነት ቀንሶበታል። እናም ሁሉን ነገር እየሰሙ ጸጥ ያሉኝ እኔ እንድጎዳና እኔ የሆነ ነገር እንደሆን ፈልገው ነው በማለት በጣም አዝኗል። የኪራ እናት መሞታቸው እጅግ ያሳዝናል። ማለት እውነትን አንዳንድ ጊዜ ደብቀን ኑረን ዘግይተን በምንናገር ጊዜ ሰዎች ከአቅማቸው በላይ በመሆን ብዙ ችግር ያመጣል። አሁን ኪራ አንደኛ እናቱን አጥቷል። አሁን ደግሞ ራሱን እያጣ ይገኛል። በቃ ድንጋጤውን መቋቋም ስላቃተው ራሱን ስቶ ወድቆ ድንገተኛ ሆስፒታል ገብቷል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ጽናት ቀጣይ ፓርት ይዘን መጥተናል። እንግዲህ እኛ ሰርጉን ደስታውን በጉጉት እየጠበቅን እያለን ግን ደግሞ ያልጠበቅነው ነገር ተፈጥሯል። እሱም ምንድን ነው? አሁን በጣም በሚያሳዝን ሁኔታ ኪራ በእጅጉ ታሟል። እናቱ አጠገቡ በመሞታቸው በዛ ላይ ደግሞ የኔ ጥፋት ነው እኔ ነኝ እናቴን እንድትሞት ያደረግኳት በማለት ራሱን እየቀጣ ይገኛል። በእርግጥ እናትየዋ ከታመሙ ህመሙ ውስጣቸውን ከበላቸው 3 አመት ሆኗቸዋል። ነገር ግን ደግሞ ቢሆንም ፈጣሪ የቀደረው ነገር በሱ ሰበብ ሆነበት። ለምን አልተነገረኝም እያለ በሚጮህበት ሰዓትና ጽናትም እሷ ምንም አላደረገችም ብለው አባትየው ሲነግሩት ጽናት እንዳወቀች ሲያቅ ጽናትን በጥፊ መታት። እናም መጮህ ሲጀምር እናትየዋ በድንጋጤ ሸርተት ብለው ሸወጣሉ። ኪራ እንግዲህ አሁን ላይ የሚያደርገው ግራ ገብቶታል። ባዶ ክላስ ገብቶ ስልክ አያወራ፣ ሰው አያወራ፣ ምግብ አይበላ፣ ብቻውን ክላስ ቆልፎ ነው የተቀመጠው። ክፈትልን ቢባልም እየተለመነም እምቢ ብሏል። በተለይ ጽናትንም ይህ ሁሉ ደብቀሽኝ እንዴት እያለ ይገኛል። ጽናትም በሱ ሁኔታ በጣም በሚያሳዝን ሁኔታ ትጨነቃለች። እንቅልፍ አተኛም። ግን የኪራ እናት ከመሞታቸው በፊት ሁሉንም ነገር አደራ ሰጥተዋታል። እኔ ታምም ያለው ልጄ ጽናቴ የክሮቤልን ነገር አደራ አለች። ኪራ ምንድን ነበር አለ። የሰማውን ማመን አቃተው። አባትየውም የካንሰር በሽታ ናት፣ የካንሰር በሽታ ህመምተኛ ናት። ለ3 አመት ያክል አንተ ትጎዳብኛለህ ብላ ስትሰቃይ ከረመች። አሁን ግን አቅቷታል። እውነቱን ማወቅ አለብህ አለው። አባቱም ላይ መጮህ ጀመረ፣ ጽናትም ላይ መጮህ ጀመረ። ኪራዬ ተረጋጋ አለች ጽናትን መታት። የዚህን ጊዜ እናቲቱ ልጄ በማለት የእሱን ድንጋጤ እና ጩኸት ማመን አልቻሉም። አቅማቸው አልቻለም፣ ተሰናበቱ። ኪራ አሁን የጥፋተኝነት ስሜት እየተሰማው ራሱን እያሰቃየ ይገኛል። አሁን ግን እሱም አቅቶታል። በቃ እናቴን ባስከተለኝ ምን ነው እያለ በእርግጥ ናሆማ እንደ ተጎኑ እንደ እናት ልጅ እየተንከባከበው ቢገኝም መጨረሻ ላይ ግን ኪራ ሀዘኑ በረታበት፣ ራሱን መቋቋም አቃተው። ጽናት ምግብ ብላ እያለች ብትለምነውም አልፈልግም አለ። እውነቱን ለምን ደበቃችሁ በማለት በሁሉም ላይ አዝኖባቸዋል። ግን ቢሆንም ደግሞ እውነት ናት። አንዳንድ ጊዜ አስተማሪ ነው ብዬ አስባለሁኝ ኪራ ላይ የተደረገው። ምክንያቱም አንድን ሰው ይጎዳል እያልን እውነትን ደብቀን በኖርን ሰዓት
ግን መጨረሻ ላይ ይበልጥ የማናስተካክለው ጉዳትን እናሸክመዋለን። ኪራ የእናቱን ህመም ቢያውቅ ኑሮ እናቴ ምን ላድርግልሽ እያለ ቢያስታምም ዛሬ ላይ አይጸጽተውም። በዛ ላይ ደግሞ በእኔ ምክንያት ነው እያለ ራሱን እየወቀሰ አይኖርም። አሁን እውነቱን ደብቃችሁኛል በማለት ሁላቸውም ላይ ጥላቻ አድርሷል። እንግዲህ ከሁሉም በላይ የተጎዱት ደግሞ የኪራ አባት ናቸው። በጣም የሚወዷትን የሚያከብሯትን ትዳራቸውንም ሁለ ነገራቸውንም አጥተዋል። እናም አስቱዬ ጨካኝ ነሽ፣ እኔን ለማን ጥለሽ ሄድሽ? ልጅሽን ባየሽው ያላንቺ መኖር ከብዶታል። እውነቱን ደብቀ ነው ይበልጥ አሳምሞታል። አስቱዬ እኔ ወደ ልሆንልሽ ማን ይረዳኝ እኔን እያሉ በሀዘን ይብሰለሰላሉ። እናም ኪራ ደግሞ ፊት ስለነሳቸው እናቴ እንደዚህ ስትሆን ጸጥ ብለህ ኑረህ አሁን እየነገርከኝ አንተ ነህ በማለት ፊቱን ስለነሳቸው እርሳቸው ደግሞ በጣም ተቸግረዋል። ያላቸው አማራጭ አሁን ክሮቤል እምነቱን ስላጣባቸው እኔ ወደ ጓደኞችና ወደ ስራ ቦታ ብሄድ ይሻለኛል ብለው ጽናትን አማከሯት። ጽናት ደግሞ ክሮቤልን በዚህ ሰዓት ጥሎ መሄድ እንደኔ ተገቢ አይደለም፣ እዙ ከጎኑ ሁነው የሚለውን ነገር ማየት የሚሆነውንም ማየት ይሻላል አለቻቸው። አባትየው ግን በፍጹም አልችልም፣ እንዳውም ከኔ ይበልጥ የምታስፈልጉት አንቺ ናሆማና እንዲሁም መሩ ሰኑ ናቸው። እባክሽን በሚቸግረው ነገር ከጎን ሆነች ተንከባከቢው። እኔን ጠልቶኛል፣ እምነቴን መቼም ሊያገኝ አይችልም፣ ግን ፈራሁ። እንደ ነፍሷ የምትሳሳልኝን ሚስቴን አጣሁ፣ ልጄንም ያጣሁት ይመስለኛል ጽናቴ አሏት። እሷም ክሮቤል ለጊዜው ነው እንጂ ይረጋጋል፣ እባክዎትን ጋሼ አለቻቸው። ይበልጥ የተጎዱት ሚስታቸውን ያጡት የኪራ አባት ናቸው። እንግዲህ ለሰርግ ተብሎ የተዘጋጀው ጤፍ ተፈጭቷልና ይዤላቸው ልምጣ እያለ ይደውላል። እርሳቸው ምን አባል አርገ በማለት ተናደው ስልኩን ዘጉበት። ይገርማል። አጋጣሚ እኛ የሰው ልጆች ብዙ እርምጃ እናስባለን፣ ብዙ መንገድ የምንሄድ ይመስለናል። ግን አሁንን ሞት ነገን ሞት አናቀውም። የኪራ እናት እንግዲህ ራሳቸው ባልጠበቁት ሰዓት የልጅን ደስታ ያለሁ ብለው መጥተው በድንጋጤ ራሳቸው አለፈች፣ ነፍሳቸው አረፈች። እናም አሁን ልጃቸው ይበልጥ እየተጎዳ ይገኛል። አሁንስ የጽናትና የኪራ ህይወት ወደፊት ሰርግ ደግሰው ይጋባሉ ወይስ ደግሞ ምንድን ነው? ጽናት በጣም አዝናለች። መሩ በተለይ እጅግ ከምንም በላይ አዝና እያለቀሰች ትገኛለች። መሩ ወደዛ ቤት ስትመጣ ያደረጉላት አቀባበል የኪራ እናት የተለየ ነበረ። እንቅልፍ ሳትተኛ አደረች። ናሆማም እንደዛው ለኔ እኮ ቴቴ አሳድጋኛለች እያለ ነበረ። ሁላቸውም ለጽናትም አደራ ተናዘዋል። አደራቸውን እንደምትዋጣ ምንም ጥርጥር የለውም። ግን ኪራ ከዚህ ሁሉ ሀዘንና ስቃይ ወጥቶ መረጋጋትን ይችላል ወይ የሚለው ነገር አሳሳቢ ነው። ኪራ እጅግ በጣም አዝኗል፣ ተጎድቷል፣ ያሳዝናል። እናም አሁን ምን ይሻላል? እውነት የኪራ መከራ ጽናትንም እያሳሰባትና እያስቸገራት ይገኛል። በዛ ላይ ደግሞ ደብቀሽኝ እንዳይሽም ሆነ አልፈልግም አለ። ግን እባክን ስሞትልህ ምግብ ብላ ስትለው ሁለተኛ ስሞትልህ እንዳተይ ምግቡን አስቀምጠሽው ሂጂ እበላለሁ አላት። አይገርምም፣ ሞትን ይፈራል፣ የምትሞትበትም ይመስለዋል። እናም ናሆማ ጋር ደግሞ ወደ ውጭ ዘወቱ ናሆማ ሲያሳስቀው ለማሳሳቅ ሞከረ። እናም ጽናት እኮ ባንተ የሆነ ነገር ይሆንብኛል ብላ እንቅልፍ ሳተኛ ነው የምታድረው፣ የእውነት ተሰቃየ ሲለው አውቃለሁ እንዳሰቃየዋት፣ ግን ደግሞ
በፍጹም እሷም እውነቱን እያወቀች የማየን ህመም ደብቃኛለች፣ ለስብራት ምክንያት ሁላችሁም ናችሁ አለ ኪራ። ከዛም ጽናት እኮ ሲጨንቃን ነው ለእኛ አሳልፋ የነገረችን፣ እኛ ደግሞ ላንተ ለመናገር ተጨነቅን፣ ምን እናደርግ ኪራ እባክህን ተረዳን በማለት ናሆሜ ኪራን ማጽናናት ጀመረ። መጨረሻ ላይ ግን ኪራ እቤት ተመልሶ እናቱ መተው አቅፎ ሲያወራቸው ደስታሽን እንግዲህ ጽናት ናት በማለትም እንትን ሲል ያንን በማስታወስ እንደገና መልሶ ራሱን ስተወደቀ። በጣም ያሳዝናል። ህይወት እንደዚህ ነች። ሁሉም በደስታ ተሞልቶ የከረመ ቤት በሀዘን ተሞላ። ቻናሉን ሰብስክራይብ እያደረጋችሁ